የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ ቅዱስ ሚካኤል አሳደገ የቀደመ ከፊት መራ ብሉይና አዲስ ድርሳናቱን ሁሉን አውቃል መጻሕፍቱን የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ አርባውን መዓልት አርባ ሌሊት ተወስነሃል በጾም ጸሎት በብዙ ድካም በብዙ ጻማ ከምድር አልፈ ደረስክ ራማ የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እንደ ኢያሱ ያዕቆብ ከመነኮሳት ብልጫ አለ የኢትዮጵያ ቅዱሱ ፍሬ እስትንፋሰ ይላል ከፍሬ የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ ከባህር ገብተህ 9 ዓመት ለኢትዮጵያ ጸለይክላት ቃል ኪዳን አለ ለዘላለም ዛሬም ስለኛ ለምልጃ ቁም የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ የደብረ አስጋጁ ተጋዳይ ነህ እግዚአብሔር
አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ ቅዱስ ሚካኤል አሳደገ የቀደመ ከፊት መራ ብሉይና አዲስ ድርሳናቱን ሁሉን አውቃል መጻሕፍቱን የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ አርባውን መዓልት አርባ ሌሊት ተወስነሃል በጾም ጸሎት በብዙ ድካም በብዙ ጻማ ከምድር አልፈን ደረስክ ራማ የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እንደ ኢያሱ ያዕቆብ ከመነኮሳት ብቻ አለ የኢትዮጵያ ቅዱሱ ፍሬ እስትንፋሰ ይላል ከፍሬ የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ ከባህር ገብተህ 9 ዓመት ለኢትዮጵያ ጸለይክላት ቃል ኪዳን አለ ለዘላለም ዛሬም ስለኛ ለምልጃ ቁም የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ አቡነ እስትንፋሰ ክርስቶስ አባታቸው መልክዓ ምክሩ እናታቸው ወለተ ማርያም ይባላሉ። የተወለዱበት ልዩ ቦታው ወሎ ክፍለ ሀገር ዳውንት ነው። በተወለዱ ዕለት ተነስተው በእግራቸው ቆመው 3 ጊዜ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ብለው አመስግነዋል። የስማቸው ትርጓሜ የአብ የወልድ የመንፈስ ቅዱስ እስትንፋስ አንድም የክርስቶስ እስትንፋስ ማለት ነው። ቅዱስ ሚካኤል እየጠበቃቸውና በመንገዳቸው ሁሉ እየመራቸውን ያደጉት መንፈስ ቅዱስ ልቦናቸውን ብሩህ አድርጎላቸው በ5 ዓመታቸው የቅዱሳት መጻሕፍት ቃላትን ብሉያትንና ሐዲሳትን ድርሳናትንም ጠንቅቀው አውቀዋል። በተወለዱ በ14 ዓመታቸው ወደ አቡነ ኢየሱስ ሞዐ ደብረ ሐይቅ ገዳም ሄደው
ከባህር ዳር ቆመው የሙሴን ጸሎት ወደ እግዚአብሔር በጸለዩ ጊዜ የታዘዘ መልአክ መጥቶ ባህሩን አሻግሯቸው ወደ ቤተክርስቲያን ገብተዋል። ለ3 ዓመትም በሐይቅ ገዳም ለመነኮሳት እንጨት በመልቀምና ውሃን በመቅዳት ለአባቶች መነኮሳት ምግብ ሊሆናቸው ከባህር ውስጥ አሳን በማውጣት አገልግለዋል። አባታችን እስትንፋሰ ክርስቶስ 40 መዓልትና 40 ሌሊት ከጾሙ በኋላ ምንም እህል ሳይቀምሱ ጌታችን ኢየሱስ ክርስቶስ አስቀድሞ ለሙሴ በደብረ ሲና እንደሰጠው ለአባታችንም ወደ እርሳቸው መጥቶ 10ሩን ቃላተ ኦሪትና 6ቱን ቃላተ ወንጌል በውስጣቸው የተጻፉባቸውን 2 ጽላቶች ሰጥቷቸዋል። አቡነ እስትንፋሰ ክርስቶስ ቤተክርስቲያን ከሰሩ በኋላ ዕለቱን ስንዴ ዘርተው ወይን ተክለው ጽድን ወይራንና ግራርን ተክለው በአንዲት ቀን ለቤተክርስቲያን አገልግሎት ዕለቱን አድርሰዋል። ስንዴውን ለመስዋዕት ወይኑን ለቁርባን በታምራት አድርሰዋል። አባታችን በጸሎት ላይ እንዳሉ መልአኩ ቅዱስ ሚካኤል ተልኮ መጥቶ አባታችንን በደመና ጭኖ ወስዶ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ፊት አቆማቸው። ጌታንም በቅዱሳኖች ሁሉ እንዲባረኩ ካደረጋቸው በኋላ መልአኩን ወደ ተወለድኩባትና ወደ ኖርኩባት ቦታ ወደ ኢየሩሳሌም አድርሰው ብሎት ኢየሩሳሌምን አሳልሞ ሀገራችን መልሶ አምጥቷቸዋል። ሁሉንም የኢትዮጵያን ቅዱሳት ገዳማትን ተዘዋውሮ ሲጎበኙ በሕይወተ ሥጋ የሌሉት የየገዳማቱ ቅዱሳን ሁሉ በአካል ይገለጡላቸው ነበረ። ጎጃም ውስጥ እያስተማሩ እያጠመቁ የታመሙትን እየፈወሱ የዕውራንን ዓይን እያበሩና ሙታንን እያስነሱ ብዙ ካገለገሉ በኋላ ለ9 ዓመታት በባህር ውስጥ ገብተው ቁልቁል ተዘግዝቀው ለኢትዮጵያ ጸልየው የምህረት ቃል ኪዳን ተቀብለዋል። ከ9 ዓመት በኋላ ጌታችን መጥቶ ከመነኮሳት ሁሉ ብልጫ ያለ ወዳጄ እስትንፋሰ ክርስቶስ ሆይ ኢትዮጵያንና ሕዝቦቿን ምሬልሃለሁ ከዚች ባህር ውጣ በማለት በሞት የሚያርፉባትን ቦታ ነግሯቸዋል። ጻድቁ ወደ ደብረ አስጋጅ በሚሄዱበት ጊዜ ፀሐይ ልትገባ ስትል በጌታችን በኢየሱስ ክርስቶስ ስም አውግዤሻለሁ፣ ለመስፍን ኢያሱ በገባዖት እንደ ቆምሻውን ቀጥ ብለሽ ቁሚ ብለው ገዝተው ፀሐይን አቁመዋል። አቡነ እስትንፋሰ ክርስቶስም ደብረ አስጋጅ ሲደርሱ ፀሐይ አፍ አውጥታ አቡነ እስትንፋሰ ክርስቶስ ሆይ የገባ ዘንድ ፍታኝ ስትላቸው እግዚአብሔር ይፍታሽ ባሏት ጊዜ ጠልቃለች። ጻድቁ ሌላው በእጅጉ የሚታወቁበት አንድ ትልቅ ቃል ኪዳን አላቸው። በአምላክ በእመቤታችን በቅድስት ድንግል ማርያም በቅዱስ ሚካኤልና በቅዱስ ገብርኤል ልቦና የሚገኝ እንደ መልክዓ ኢየሱስ ያለች እጅግ አስገራሚ ጸሎት አለቻቸው። እርሷን ጸሎት በጸለዩ ጊዜ እልፍ ነፍሳትን ከሲኦል ያወጣሉ። ጸሎቷም የመድኃኔዓለምን የሰውነት ክፍሎች በሙሉ እየጠቀሰች እያንዳንዱን የሰውነት ክፍሎቹ የተቀበሉትን ጽዋዎች፣ መከራዎች ሁሉ ታዘክራለች። በእያንዳንዱ ክፍልም የጸሎት ማሳረጊያ አቡነ ዘበሰማያት ይደግማሉ። ንስሐ የገባ ኃጢአተኛ ሰው እንኳን ቢሆን ይህችን የአቡነ እስትንፋሰ ክርስቶስ ጸሎት በጸለየ ጊዜ 1000 ነፍሳትን ከሲኦል እንደሚያወጣ ጌታችን በማይታበል ቃሉ ለአባታችን ነግሯቸዋል። እያንዳንዱን የመድኃኔዓለምን የሰውነት ክፍሎች በሙሉ እየጠቀሰች መከራዎቹን የምታዘክረውን ይህችን በአምላክ ልቦና ያለች ግሩም የሆነች ጸሎት ነፍሳትን ከሲኦል አታወጣም ብሎ የሚጠራጠር ቢኖር ግን መንግሥተ ሰማያትን አያያትም። ጻድቁ አቡነ እስትንፋሰ ክርስቶስ ታኅሳስ 9 ቀን ተወልደው ሚያዝያ 9 ቀን በታላቅ ክብር አርፈዋል። ገድለ አቡነ እስትንፋሰ ክርስቶስ ከበረከታቸው የሚክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን። እስትንፋሰ ክርስቶስ የደብረ አስጋጁ ተጋዳሪ አቡነ እስትንፋሰ ክርስቶስ የአብይ ጾምን 40 ቀንና 40 ሌሊት እህልን ውሃን ሳይቀምሱ ይጾሙ ነበር። እግሮቻቸው እስኪያብጡ ድረስ ቆሞ ይጸልዩም ነበረ። ለሽፋሽፍቶቻቸውም እረፍት አይሰጧቸውም ነበረ። በአንድ ወቅት ወደ አቡነ ኢየሱስ ገዳም ሲሄዱ ወደ ገዳሙ ለመግባት ሐይቁን የሚያሻግራቸው ቢያጡ ተንበርክከው ሲጸልዩ በቅዱስ ሚካኤል እጅ ደንገል ወይም ታንኳ ቀርቦላቸው ሐይቁን ተሻግረዋል። 9 ዓመት አባይ ባህር ውስጥ በራሳቸው ተዘግዝቀው በመቆም ለኢትዮጵያ ሲጸልዩ ከቆዩ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሳቸው መጥቶ ከመነኮሳት ሁሉ ብልጫ ያለህ ወዳጄ እስትንፋሰ ክርስቶስ ሆይ ኢትዮጵያም ምሬልሃለሁና ከዚህ ባህር ውጣ ብሏቸው ከዚያም ማረፊያቸው ወደ ሆነው ዳውንት ወይም ደብረ አስጋጅ በመመለስ 17 ገዳማትን መስርተዋል። እስትንፋሰ ክርስቶስ ወደ ደብረ ዳሞ በሄዱ ጊዜ በትምህርተ መስቀል አማትበው ያለ ገመድ ከደብረ ዳሞ ተራራ ላይ በመውጣት ከአቡነ አረጋዊ ጋር ከተሰወረበት ቦታ መጥተው ተገናኝተዋል። እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ
በየገዳማቱ ሲዘዋወሩ በነበረበት ጊዜ ከሞላ ውሃ በደረሱ ጊዜ በመስቀል ምልክት አማትበው በእግራቸው እንደደረቀ መሬት እየረገጡ ይሻገሩም ነበረ። 5 አንበሶችና 5 ነብሮችም ይከተሏቸው ነበር። እነዚህ አንበሶችና ነብሮች የሚመገቡት ባጡ ጊዜ ድንጋዩን ባርከው ሥጋ ያደርጉላቸው ነበር። እነሱም ያንን ይመገቡ ነበር። እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። የትግራይን አድባራትንና ገዳማትን ለመጎብኘት ወደ ቅዱስ ያሬድ ደብር ሲደርሱ እመቤታችን ቅድስት ድንግል ማርያም ቅዱስ ያሬድ ከብሔረ ሕያዋን መጥቶ እና ከልጇ ጋር ወደ እርሳቸው መጥታ ብዙ ተአምራትን አድርጋላቸዋለች። ከቅዱስ ያሬድም ተምረዋል፣ ቡራኬም ተቀብለዋል። እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ። እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ። እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። ቅዱስ ሚካኤል አሳደገ የቀደመ ከፊት መራ ብሉይና አዲስ ድርሳናቱን ሁሉን አውቃል መጻሕፍቱን። የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ። እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። አርባውን መዓልት 40 ሌሊት ተወስነሃል በጾም ጸሎት። በብዙ ድካም በብዙ ጻማ ከምድር አልፈ ደረስክ ራማ። የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ። እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። እንደ ኢያሱ ያዕቆብ ከመነኮሳት ምንጭ አለ። የኢትዮጵያ ቅዱሱ ፍሬ እስትንፋሰ ይላል ከፍሬ። የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ። እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ።
በባህር ገብተህ 9 ዓመት ለኢትዮጵያ ጸለይክላት። ቃል ኪዳን አለ ለዘላለም ዛሬም ስለኛ ለምልጃ ቁም። የደብረ አስጋጁ ተጋዳይ ነህ የእግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ የደብረ አስጋጁ ተጋዳይ ነህ የእግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ 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 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጻድቁ አቡነ እስትንፋሰ ክርስቶስ የስማቸው ትርጓሜ የክርስቶስ የአብ የወልድ የመንፈስ ቅዱስ እስትንፋስ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በፊታቸው ላይ እፍ ብሎ ጸጋውን በረከቱን ስላሳደረባቸው በዚህ ስም ይጠራሉ። የጻድቁ አባታቸው መልካም ምክሩ፣ እናታቸው ደግሞ ወለተ ማርያም ይባላሉ። የትውልድ ቦታቸው በሰሜን ወሎ ሀገረ ስብከት ዳውንታ ወይም አባይ የተባለ አካባቢ ነው። የተጸነሱት ሚያዝያ 8 ቀን ሲሆን የተወለዱት ደግሞ ታኅሳስ 9 ቀን ነው። በተወለዱ ዕለት በእግራቸው ቆመው 3 ጊዜ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ በማለት እግዚአብሔርን አመስግነዋል። የሕፃናት አንደበት ለሚያናግሩ ለሥላሴና ለእመቤታችን እንደዚሁም ለክርስቶስ መስቀል 9 ጊዜ ሰግደዋል። በልጅነታቸው እመቤታችን ቅድስት ድንግል ማርያም ትጸልይላቸው ነበር። ያደጉትም እግዚአብሔር መልአክ ቅዱስ ሚካኤል እየጠበቃቸው ነው። ዕድሜያቸው ለትምህርት በደረሰ ጊዜ የመጽሐፍት ሁሉ ርዕስ በሚሆን ፊደልና የሐዋርያ ዮሐንስ መልእክት ደብረ ድባብ በሚባል ቦታ ከመምህር ኪራክሮስ ተምረዋል። የሐዋርያትን ሥራ፣ የቅዱስ ጳውሎስን መልእክት፣ የዳዊትን መዝሙርን እንዲሁም ትርጓሜ መጻሕፍትን ተምረዋል። ከዚህ በኋላ በዘመኑ ከነበሩ ብፁዕ አቡነ ማርቆስ የድቁና ማዕረግ ተቀበሉ። ከዚያ በሐይቅ አቡነ ኢየሱስ ሞዐ ገዳም መነኮሱ። ከዚህም ወደ ሕንፃ ደብረ ዱባ ሄደው የኢትዮጵያ ሊቀ ጳጳስ የገዳማት አለቃ የመነኮሳት አባት በሚሆን አባ ሙሴ ማዕረግ ቅስና፣ ቁምስናና ኤጲስቆጶስነት በቅድመ ተከተል ተቀብለዋል። እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ የደብረ አስጋጁ ተጋዳይ አቡነ እስትንፋሰ ክርስቶስ የዐቢይ ጾምን 40 ቀንና 40 ሌሊት እህልን ውሃን ሳይቀምሱ ይጾሙ ነበር። እግሮቻቸው እስኪያብጡ ድረስ ቆሞ ይጸልዩም ነበረ። ለሽፍራሽፍቶቻቸውም እረፍት አይሰጧቸውም ነበረ። በአንድ ወቅት ወደ አቡነ ኢየሱስ ገዳም ሲሄዱ ወደ ገዳሙ ለመግባት ሐይቁን የሚያሻግራቸው ቢያጡ ተንበርክከው ሲጸልዩ
በቅዱስ ሚካኤል እጅ ደንገል ወይም ታንኳ ቀርቦላቸው ሐይቁን ተሻግረዋል። 9 ዓመት አባይ ባህር ውስጥ በራሳቸው ተዘግዝቀው በመቆም ለኢትዮጵያ ሲጸልዩ ከቆዩ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሳቸው መጥቶ ከመነኮሳት ሁሉ ብልጫ ያለህ ወዳጄ እስትንፋሰ ክርስቶስ ሆይ ኢትዮጵያም ምሬልሃለሁና ከዚህ ባህር ውጣ ብሏቸው ከዚያም ማረፊያቸው ወደ ሆነው ዳውንት ወይም ደብረ አስጋጅ በመመለስ 17 ገዳማትን መስርተዋል። እስትንፋሰ ክርስቶስ ወደ ደብረ ዳሞ በሄዱ ጊዜ በትምህርተ መስቀል አማትበው ያለ ገመድ ከደብረ ዳሞ ተራራ ላይ በመውጣት ከአቡነ አረጋዊ ጋር ከተሰወሩበት ቦታ መጥተው ተገናኝተዋል። እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። በየገዳማቱ ሲዘዋወሩ በነበረበት ጊዜ ከሞላ ውሃ በደረሱ ጊዜ በመስቀል ምልክት አማትበው በእግራቸው እንደደረቀ መሬት እየረገጡ ይሻገሩም ነበረ። 5 አንበሶችና 5 ነብሮችም ይከተሏቸው ነበር። እነዚህ አንበሶችና ነብሮች የሚመገቡት ባጡ ጊዜ ድንጋዩን ባርከው ሥጋ ያደርጉላቸው ነበር። እነሱም ያንን ይመገቡ ነበር። እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። የትግራይን አድባራትንና ገዳማትን ለመጎብኘት ወደ ቅዱስ ያሬድ ደብር ሲደርሱ እመቤታችን ቅድስት ድንግል ማርያም ቅዱስ ያሬድ ከብሔረ ሕያዋን መጥቶ እና ከልጇ ጋር ወደ እርሳቸው መጥታ ብዙ ተአምራትን አድርጋላቸዋለች። ከቅዱስ ያሬድም ተምረዋል፣ ቡራኬም ተቀብለዋል። እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። የጻድቁ የዕረፍታቸው ቀን በደረሰ ጊዜ እንደ ነጋሪት ቃልና እንደ ነጎድጓድ ያለ ድምፅ ከሰማይ ተሰማ። ፀሐይና ጨረቃ ጨለሙ፣ ከዋክብትም ረገፉ። አብ ወልድ መንፈስ ቅዱስ በታላቅ ግርማ በአንድነትና በሦስትነት እየተመሰገኑ መጡ። ኪሩቤል፣ ሱራፌል ከነማጠንታቸው 99ኙ ነገደ መላእክት፣ 12ቱ ሐዋርያት፣ 15ቱ ነቢያት፣ ሰማዕታት፣ ቅዱስ እስጢፋኖስ እስከ ተፈጻሚተ ሐዋርያት፣ 15ቱ ነቢያት፣ ሰማዕታት፣ ሊቀ ጳጳስ ጴጥሮስ ድረስ ያሉ ቅዱሳን መነኮሳት ከአባታቸው ከእንጦስ ጋር መጡ። እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። የሰማዕታት እናታቸው የመነኮሳት የደናግላክላቸው ክብራቸውና መመኪያቸው፣ የሐዋርያት ስብከታቸው፣ የነቢያት ትንቢታቸው፣ የመላእክት እህታቸው፣ የኃጥአን ተስፋቸው፣ የፍጥረታት ሁሉ አማላጃቸው፣ የምሕረት እናት ወላዲተ አምላክ እመቤታችን ቅድስት ድንግል ማርያምም ደናግላንን አስከትላ መጣች። ጻድቁ አባታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ከተቀበሉ በኋላ ለዚህ ክብር ያበቃቸውን እግዚአብሔርን አመስግነው በሰላም አረፉ። ዕረፍታቸውም ሚያዝያ 9 ቀን ሲሆን ያረፉበት ቦታ ሰሜን ወሎ ሀገረ ስብከት ዳውንት ከተማ ደብረ አስጋጅ ገዳም ነው።
አቡነ እስትንፋሰ ክርስቶስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከተቀበሉት ቃል ኪዳን ጥቂቱ። እስትንፋሰ ክርስቶስ አርአያ ጸልይ ለኢትዮጵያ። ዝክራቸውን የዘከረ መታሰቢያቸውን ያደረገ ስማቸውን የጠራ ገድላቸውን የጻፈና ያነበበ የተረጎመ የሰማ በፍጹም ልቦና አምላክ እስትንፋሰ ክርስቶስ የእስትንፋሰ ክርስቶስ አምላክ ኃጢአቴን ይቅር በለኝ ብሎ የጸለየ ስሙ በሕይወት መጽሐፍ ይጻፍለታል። ለቤተ ክርስቲያናቸው መባ፣ ስንዴ፣ ዘይት፣ ዕጣን፣ ጧፍ የሰጠ ኃጢአቱ ይሰረይለታል። በገነት በመንግሥተ ሰማያት በደስታ ይኖራል። በስማቸው የተራቆቱትን ያለበሰ የተራበውን ያበላ ያዘነውን ያረጋጋ መታሰቢያቸውን ዕለት ለአገልግሎት የሚፈልገውን መልካም ነገር ያደረገ ኃጢአቱ ይሰረይለታል። እስትንፋሰ ክርስቶስ አርአያ ጸልይ ለኢትዮጵያ። በዓመቱ ሚያዝያ 9 ቀን እና በየወሩ ረፍታቸውን መታሰቢያ በዓል ያከበረ ዝክራቸውን የዘከረ ሰማያዊ ክብር ያገኛል። በስማቸው የጽዋ ማኅበር የሚጠጡ ሰዎች ቢኖሩ በመካከላቸው የጻድቁ አምላክ ይገኛል። ዝክራቸውን የዘከሩ መታሰቢያቸውን ያደረጉ በስማቸው የተማጸኑ በገድላቸው የተሻሹ በጠበላቸው የተጠመቁና የጠጡ መካኖች ልጅ ይወልዳሉ። እስትንፋሰ ክርስቶስ አርአያ ጸልይ ለኢትዮጵያ። ችግር ደርሶበት ስማቸውን የጠራ ወንድ ወይም ሴት ልጁን በስማቸው የሰየመ በበዓላቸው ቀን ቁራሽ እንጀራና ቀዝቃዛ ውሃ ለነዳያን የሰጠ ኃጢአቱ ይሰረይለታል። እስትንፋሰ ክርስቶስ አርአያ ጸልይ ለኢትዮጵያ። እስትንፋሰ ክርስቶስ አርአያ ጸልይ ለኢትዮጵያ። የደብረ አስጋጁ ተጋዳይ ነህ የእግዚአብሔር አገልጋይ። የጻድቁ ጸሎታቸው በረከታቸውና አማላጅነታቸው በሁላችን ላይ አድሮ ይኑር። አሜን አሜን። ወስብሐት ለእግዚአብሔር። የደብረ አስጋጁ ተጋዳይ ነህ የእግዚአብሔር አገልጋይ። እስትንፋሰ ክርስቶስ አርአያ ጸልይ ለኢትዮጵያ። እስትንፋሰ ክርስቶስ አርአያ ጸልይ ለኢትዮጵያ። የደብረ አስጋጁ ተጋዳይ ነህ የእግዚአብሔር አገልጋይ። እስትንፋሰ ክርስቶስ አርአያ ጸልይ ለኢትዮጵያ። እስትንፋሰ ክርስቶስ አርአያ ጸልይ ለኢትዮጵያ። የደብረ አስጋጁ ተጋዳይ ነህ የእግዚአብሔር አገልጋይ። እስትንፋሰ ክርስቶስ አርአያ ጸልይ ለኢትዮጵያ። እስትንፋሰ ክርስቶስ አርአያ ጸልይ ለኢትዮጵያ። ቅዱስ ሚካኤል አሳደገ የቀደመ ከፊት መራ ብሉይና አዲስ ድርሳናቱን ሁሉን አውቃል መጻሕፍቱን። የደብረ አስጋጁ ተጋዳይ ነህ የእግዚአብሔር አገልጋይ። እስትንፋሰ ክርስቶስ አርአያ ጸልይ ለኢትዮጵያ። እስትንፋሰ
40ውን መዓልት 40 ሌሊት ተወስነሃል በጾም ጸሎት በብዙ ድካም በብዙ ጻማ ከምድር አልፈ ደረስክ ራማ። የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። እንደ ኢያሱ ፀሐይ አቆመ ከመነኮሳት ብልጫ አለ የኢትዮጵያ ቅዱሱ ፍሬ እስትንፋሰ ሆይ ይላል ከፍሬ። የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። ከባህር ገብተህ 9 ዓመት ለኢትዮጵያ ጸለይክላት ቃል ኪዳን አለ ለዘላለም ዛሬም ስለኛ ለምልጃ ቁም። የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። 'ቅዱስ ሚካኤል አሳደገ የቀደመ ከፊት መራ ብሉይና አዲስ ድርሳናቱን ሁሉን አውቃል መጻሕፍቱን። የደብረ አስጋጁ ተጋዳይ ነህ እግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። 40ውን
መዓልት ከአርባ ሌሊት ተወስነሃል በጾም ጸሎት በብዙ ድካም በብዙ ጻማ ከምድር አልፈ ደረስክ ራማ። የደብረ አስጋጁ ተጋዳይ ነህ የእግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። እንደ ኢያሱ ፀሐይ ያቆመ ከመነኮሳት ብልጫ አለ የኢትዮጵያ ቅዱሱ ፍሬ እስትንፋሰ ሆይ ይላል ከፍሬ። የደብረ አስጋጁ ተጋዳይ ነህ የእግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። ከባህር ገብተህ 9 ዓመት ለኢትዮጵያ ጸለይክላት ቃል ኪዳን አለ ለዘላለም ዛሬም ስለኛ ለምልጃ ቁም። የደብረ አስጋጁ ተጋዳይ ነህ የእግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ እስትንፋሰ ክርስቶስ አርያ ጸልይ ለኢትዮጵያ። የደብረ አስጋጁ ተጋዳይ ነህ የእግዚአብሔር አገልጋይ እስትንፋሰ ክርስቶስ አርያ